አስበህ ከሆነ ሊነግረኝ ሲል ቀጥታ ለባለቤት ነገር ብዬ ነው ላንቺ ዛሬ ይጠራው ለዛ መጀመሪያ ሚስጥሩን ያጋለጥሽው አንቺ ነሽ አይደል? ባንደበቱ ይንገርሽ። ምን ልትሰሪ ነው የምትመጪው አንቺ እዚህ? እንዴ ሰላም ይሆን ዘርበይ እንዳትነኪ ዘርበል ነው ማትካይ ዘርበል ነው ሁለት አይደለ የተያዝነው አልፈልግም በቃ እሷ ማስረዳት አለባት አንተ ዞር ካለች እኔ ስሟን አላነሳም ገባክ አይደለ እንችል ልጅ አትሂድልኝ እንችል ልጅ እሷ እያለች እዚህ ጋር አስረዳት እውነታውን ብዬ መረዳት አለባት ከሌላ ሰው መስማት አልፈልግም አንተ ትሰማኛለህ አይደለ እሺ ምንድነው ማውራት ካለብን አንተ ታወራለህ እንጂ ሌላ ሰው መጥቶ ላንተ አንደበት ሊሆን እውነታውን እኮ መናገር አለባት እውነታውን ከተናገርኩ እሷ አትፈልግም ሌላ ነገር ሰላምን እኔ ማን ይፈልጋል ልጆች ነው ማለት አትከታተልሽ ምንድነው ታወራለሽ ከትዳር ያለሽ ነው ለምን በለብጂ ያደረጋችኋል ምን ሆነ ያልከኝን በማመን ከህመሜ ስድ ሰላም እንዴት ናችሁ የውብዬ ቤተሰቦች? እኛ ደህና ነን። ናሆሜም አለ ዛሬ ውብዬም አለች አለን እንግዲህ ዛሬ ዘና ፈታ ልንል ከቤት ወጣ ብለን ነው ያለነው። ውብዬንም ፈታ ለማድረግ እየሞከርን ነው እንግዲህ በደንብ እንጂ የሰማነው ትልቅ ደስታ አለ። ደስ ብሎናል በጣም። እንግዲህ ናሆሜ ምን ትላለህ በአዲሱ ነገር? ደስታህን ግለጽ። ያው እኔ እየተዘገጃጀው ነው እንግዲህ ለብዙ ሰው ለማድረስ እየተዘገጃጀው ነው። አዎ ግድ ነው ቤተሰብ እንግዲህ እንደሰማችሁት ውብዬ ነፍሰ ጡር ነች ተብላለች። እኛም በጣም ደስ ብሎናል። ተው በቃ ስለዚህ ነገር ምንም አታውሩ ማኪ በፈጣሪ በቃ ስለዚህ ነገር ምንም ነገር እንድታወራ አልፈልግም። በቃ እንግዲህ ምንም እኔ ደስታዬን መደበቅ አልችልም ናሆሜ። ይሄ ደግሞ በረከት ነው ልጅ ደግሞ በረከት ነው። ስለዚህ እኔ ስለ በረከትነቱ ሳይሆን ስለዚህ ጉዳይ እኔ ለማንም ማውራትም አልፈልግም መናገርም አልፈልግም። ስለዚህ ጉዳይ አታንሱ። በቃ ትንሽ አየር እንውሰድ ብለሽ ነው ያመጣሽኝ። ስለዚህ አየራችን በቃ ጥሩ ጊዜ እያሳለፍን ነው። ቤተሰቦቿ ማወቅ አለበት። አዎ እንዴ ይሄ እኮ ትልቅ ደስታ ነው። አንቺ ምን ሆነሻል እንዴ? ስለዚህ ደስታ ደግሞ ብዙ የሚያስደስተው ሰው አለ። አዎ ስለዚህ እኮ ምንም የሚያስደስት ስሜት የለውም እኮ ምንም ደስታ ያለው ነገር አይደለም። በቃ ነገሮችን አስተካክለን ለመደሰት እንሞክራለን እና ጥሩ ጊዜ ለማሳለፍ ነው እዚህ የመጣ ነው። አንቺ እንደዚህ መሆን የለብሽም። ነገሮችን አስተካክለን ደስ የሚል ሁኔታ ነው ማሳለፍ። ጉዳይ ለማንም ሰው መናገርም አልፈልግም ማሳወቅም አልፈልግም። እንደኛ ደስ ብሎናል። በቃ እኔ ደግሞ ደስ አላለኝም አልፈልግም። ደስ እንዲልሽ እናረጋለን። አዎ ያመጣንሽም እኮ ደስ እንዲልሽ ፈታ እንድትይ አይደል እንዴ? እሺ ለሱ እኮ ተስማምቼ መጣሁኝ አይደል? ግን ደግሞ እዚህ ቪዲዮ ላይ ምናምን አትናገሩ። በቃ እኔ ማንንም ሰው እንዲሰማ ገና ምንም አይነት ውሳኔ አልወሰንኩም። ስለዚህ በእናታችሁ ለማንም ምን ልትወስኝ ነው ብዬ ከዚህ በኋላ ራስሽን መንከባከብ። እሺ ገና አልተቀበልኩም፣ አምኜም አልተቀበልኩም። ስለዚህ እንዲህ ብለሽ አትናገሪ። የሚከብድሽም ከሆነ ማዘርጋ እንሄዳለን። እኔም አለው ጥሩ የወሊድ ጊዜ ልታሳልፍ። ከበደኝም ቀለለኝም አላልኩም። ገና ያ ስሜትም አልተሰማኝም። ግን ደግሞ በዚህ ጉዳይ ከራሴ ጋር አውርቼ መወሰን ያለብኝ ብዙ ጉዳዮች አሉ እንጂ እንደዚህ እርጉዝ ነኝ በናሂ ጉዳይ ከሆነ ተነጋግሮ የሚፈታ ነገር ነው። ስለዚህ እንትን አትበይ ውብዬ፣ ቶሎ ውሳኔ ለመወሰን አትቸኩሊ። አይመስልም ነው? እኔ አሁን እንደዛ ነው የማስበው። የተፈጠረው ነገር እንዳለ ሆኖ ምክንያት አለው። ይሄ ነገር የተፈጠረው እግዚአብሔር እንደዚህ ያደረገው ምክንያት አለው። በቃ ምንም ሁሉ አይነት ነገር ምክንያት የለውም። ሊመልስ ይሆናል፣ ሁሉ ነገር ሊያስተካክል ይሆናል ይሄ ነገር የተፈጠረው። ስለዚህ አንቺ በተሰጠሽ ነገር ደስተኛ ነው መሆን ያለብሽ ውብዬ። አንቺ በጣም እድለኛ ሴት ነሽ። ይሄንን ማወቅ አለብሽ። ገብቶሻል አይደል? እውነቷን ነው ማኪ። እኔ ከልቤ ነው አውቃ ነው የምትለው። በቃ እኔ ስለዚህ ጉዳይ አታውሪ። ይኸውልሽ ዘና እንበል ብለሽኛል። ስለዚህ ዘና ለማለት ሞክሪ። እኔ እኮ ለዛ ነው አሁን ፈታ ማለትሽን ደስተኛ መሆንሽን ለቤተሰቦችሽ እንድታሳይ። በቃ ደህና ነኝ፣ እግዚአብሔር ይመስገን፣ ሰላም ነኝ። እስካሁን ድረስ ደህና ነኝ። በቃ ማኪ ታውቂያለሽ፣ አሁን ነገሮች በተደጋጋሚ እንደዚህ መሆናቸው ገብቶሻል። ትልቅ ስብራት ነው ለሷ። ይገባናል እኮ ግን ደግሞ ልጅ ማለት ትልቅ በረከት ነው፣ ትልቅ ደስታ ነው። በጣም እንዴ ይሄ ነገር ደግሞ ሁሉም ሰው እንደሚያስደስተው እናውቃለን። አንቺን ግን የያዘሽ ነገር እንዳለ እናውቃለን። ምን እንደሆነ ደግሞ ሁላችሁም ታውቁታላችሁ። አላውቅም። መቼም ማሰብ የማልፈልገው ነገር ነው አሁን ላይ የተፈጠረብኝና መቼም ምን እንጃ በጭራሽ ማለት ነው። ማለት ትዳሬ ሰላም ሆኖ እኔም ሰላም ሆኜ ቢሆን ኖሮ እቀበላለሁ፣ ምን እቀበላለሁ። ለምን ፈጣሪ የሰጠኝ ነው። አሁን ግን
ያለውበት ሁኔታ ይሄንን በጸጋ መቀበልበት ሁኔታ ላይ አይደለም ያለው። ስለዚህ ብዬ ነገሮችን እናስተካክላለን። እኔ እንድትጨነቂ አታጨናንቂኝ ጭራሽ ነው በቃ። ስለዚህ ጉዳይ አታውሪ። እኔ እንድትጨናነቂ ጉዳይ ማውራት ትችላላችሁ። ከዛም በኋላ ትንሽ አየር ወስደን እንመለስ። ስሚኝ ይኸውልሽ፣ እኔ አሁን እንድትጨናነቂ አይደለም ዛሬም ወደዚህ የመጣ ነው ናሆሜንም ያመጣሁት እና ምንድነው በቃ ነገሮችን ለማስተካከል መሞከር ነው አይደል እንዴ ናሆሜ? ስህተት ይፈጠራል። ሁሉም ሰው የማይሳሳት ሰው የለም። ቆይ አንቺ ምን ተብለሽ ነው ማለት ምን አግኝተሽ ነው? እኔ ምን እንዴት ነው እንደዚህ ቀየር ያልሽው ባንዴ ተገለባበጥ? እኔ እኮ መልገለባበጥ እኮ አይደለም ውብዬ፣ እኔ አንቺን ሰላም ነው የምፈልገው ታውቂያለሽ። ያንቺ ሰላም ነው የምፈልገው። በዛ ላይ አሁን ያለሽበት ሁኔታ ደግሞ የግድ ሰላም ያስፈልግሻል። ይኸውልሽ ሰላም ለመሆን ከናንተ ጋር እሺ ብዬ መጥቻለሁ አይደለ? ግን ደግሞ አርግዛለች እርጉዝ ናት። ጭራሽ እኔ ለራሴ ራሱ ማሰብ አልፈልግም። እኛ እኮ ስለዚህ ነገር ማሰብም አልፈልግም፣ ማየትም አልፈልግም። ገባሽ አይደለ? እኛ እኮ ዶክተሩ ይነገረን ነው በደስታ ተቀብለን ወደ ቤታችን የራሱ ጉዳይ ነው ዶክተሩ። በቃ እኔ አልተቀበልኩም፣ አላመንኩበትም። እኔ ጭራሽ ይሄን ነገር እንዴ ለምንድን ማተኝ? በቃ ሌላ ነገር አውሪ። ናኦሚ ዝም አትበላት እንጂ እቺ ልጅ ናኦሚ ምን ያርግሽ? እኔ አሁን አትናደጂ፣ አትበሳጭ አልልሽም። አውቃለሁ ጉዳዩን እኮ አውቀዋለሁ ብዬ በቃ ተውኛ። አልፈልግም አልኩሽ አይደል እንዴ? በቃ ለምንድን ነው ማተኝ እንዴ? ውብዬ ተረጋጊ። በቃ ይገባናል እኮ ትልቅ ስብራት እንደደረሰብሽ፣ ግን ደግሞ በቃ ምንም ማድረግ የማትችይው ነገር ነው። በቃ ለምንድን ነው የምታለቅሽው? እኔ የሆነ ነገር ስናገር ታለቅሻለሽ። በቃ ውብዬ እኔ ታውቂያለሽ፣ ሁሉን ነገር የማደርገው ላንቺ ነው። እኔ ዛሬ ናሆሜን የጠራው ለዛ ነው። በቃ በዚህ ጉዳይ ምንም ነገር አታውሪ። ምንም ነገር ነገሮችን መስማት አልፈልግም። ምንም ነገር በቃ ተይኝ። ነገሮችን ማስተካከል አለብን። አሁን ቀሪ ጊዜሽን በጥሩ መንፈስ ነው ማሳለፍ ያለብሽ። አሁን ጭንቀት አያስፈልግም። ላንቺ ጥሩ አይደለም፣ ለጽንሱም ጥሩ አይደለም ነው። በቃ ይሁን ችግር የለውም። እሺ እንደዚህ ተሆነ ይሆናል እንዴ? በቃ ተይ። ስለዚህ ጉዳይ እርሺ እኮ በቃ ለምንድን ነው አንቺ ስማረሹ? ለምንድን ነው መጨናነቅሽን አቁሚ። በቃ ለምንድን ነው አልጨናነቀው? ያለውበት ሁኔታ አይታይሽም እንዴ? ትዳሬ እየፈረሰ እንደሆነ ባሌ የት እንዳለ አይታይሽም? አይታወቅሽም? አውቃለሁ እንዴ አውቃለሁ። እና እንዴት ነው ከጭንቀት የምወጣው? እንዴት ነው ከማሰብ ወደ ኋላ የምለው? ነው የምታውቂው ነገር አለ? አሁንም የደበቅሽኝ ነገር አለ? በቃ እንዘኮን ጸጥ በያ። እኔ አንቺ እንድትረጋጊ ነው ሁሉ ነገር ማረገው። ከቤትም ይዤሽ የወጣሁት ነገሮችን እስቲ ትንሽ እንኳን አየር ስትወስጂ ከረሳሹ ብዬ ነው። በቃ ተረጋግቻለሁ። አይመስለኝም። አሁን እኮ እንደ አዲስ እኮ እየተቆጣሽ እኮ ነው ብዬ። ስለዚህ ጥሩ አይደለም ላንቺ። አመመሽ፣ በቀደም አሞሽ፣ እንደዛ ስትበሳጪ ወደቅሽ። በቃ የማልፈልገው ነገር ከሆነ ተይ አልኩሽ አይደለ? አይሰማሽም? እኔ የማልፈልገውን ነገር አንስተሽ አታውሪ። በቃ ተይኝ። ናኦሚ እየሰማችሁ ነው አይደል? ስለዚህ ነው የምታውሽ። በተለይ ስለ እርግዝና አንስታችሁ ጭራሽ እኔን ለማውራት እንዳትመጡ። የእውነት ማለት ነው። በቃ አልፈልግም። እውነታማ መጋፈጥ አለብሽ እኮ በቃ ይሄ እኮ እውነታ ነው። በቃ አልፈልግም። እንዴ እንደዚህ መሆንማ የለብሽም ውብዬ። እኔ ጭራሽ እንዳልኩሽ ነው በረከት ነው በረከት እንሽ ደግሞ በቃ ተው በእናታችሁ። ለምንድን ነው የማትሰሙኝ? በቃ ማኪ የሚያስጨንቃት ከሆነኛ አይ እኛ እኮ እኔ እኮ የምልህ በዚህ ሰዓት ሰው ያስፈልጋታል ከጎኗ። እኔ ታውቃለህ እና ሰው ያስፈልጋታል። አሁን እንደዚህ እኔ አግልያት ምናምን እንትን እንድትበሳጭ ምናምን አልፈልግም። ገብቶሃል አይደለ? ይሄ ሰዓት ደግሞ ከባድ ሰዓት ነው። የመጀመሪያ ስለሆነ ህመምም አለው ምንም አለው። ያን ነገር ወይኔ ፈጣሪ፣ አሁንም ስለዚህ ጉዳይ ነው የምታወራው? እኔ የሚያስጨንቀኝ እሱ ነው። በቃ እሺ እንደዛ ከሆነ አውሪ ለራስሽ። የእውነት እኔ እሺ በቃ ትቼዋለሁ። በቃ የእውነት በቃ ስለዚህ ጉዳይ አታውሩ። ተው በቃ አታንሱ። እንዴ ለምን ደግሞ አትሰሙኝ? ነገሮችን እንትን ለማስተካከል ነው አሁን እኛ እዚህ የመጣነው። አንቺን ለማረጋጋት ከጎንሽ ለመሆን ነው። ምን ሰራ ነው የመጣው? ናይ እኔ ነኝ የጠራሁት። ናይ ደህና ነሽ? እንዴት ነሽ? ጽንሱ ደህና ነው? በእናትህ የምን ጽንስ ነው? ዞር በል። ምን ሆነሽ ነው? እሺ እናውራ። ምን ሆነሽ ነው? አንተ ግን ያደረኩት ምንድን ነው ያደረኩት? የምትሰራው ስራ እንትን ቀቤ ነው። ለምን እሱን ጠራሽው? በቃ አሁን እኔ ለጥል አይደለም የጠራችሁ ብዬ ለምን ጠራሽው? አይደለም ናይ ለምን ጠራሽው ይላል። አንተ በእናትህ እኔ እንደዛ ያልከኝ እኔ አሁን እኔ ያደረከው ነገር እሷ ፊት ሌላ ምንም ነገር ተናግሬ እሳት አልጨርም። ገብቶሃል? በቃ አሁን ዝም በል። ናይ የጠራሁት እኔ ነኝ። በዚህ ሰዓት ያው ብዙ ነገር አድርጓል። አሁን ዛሬውኑ ምክንያቱን ተናግሮ ምንድነው ከሷ ጋር ያገናኘው ምንድነው ራሱ በራሱ አንደበት ይንገርሽና ወደ ቀድሞ ተመለሱ። በዚህ ሰዓት በጣም ነው የሚያስፈልግሽ ውብዬ። እኔ ያስፈልገኝም አላልኩም። እሱ ካጠገብሽ መሆን አለበት። በቃ ምንም ይሁን ምንም ለመፈለግ አይደለም። ቆይ እኔን አታውቂኝም አንቺ?
አውቃለሁ ብዬ በጣም ብዙ ተከራከርኩልህ። ገብቶሃል አይደለ? በጣም ተከራክሬላለሁ። አንተ ግን ምንድነው ያደረከው? አሳፈርከኝ። ገባ? ሰፊን ያሳፈርከኝ ቤተሰብ ፊት። ውብዬ ከሷ ጋር የተገናኘውበት የራሴ ምክንያት አለኝ። ያን ምክንያት ደግሞ ላስረዳሽ። ምክንያት አለ ሁሌ ማለት ነው። ከሚስት የምደብቀው ምክንያት አለ ንገረን አለ አይደል? ምንድነው ዛሬ እንድትሰሚ ይፈልጋለሁ። ምንድነው የምሰማው? ስሚ ዛሬ በቃ ምንድነው የምሰማው? ስንት ጊዜ የጠየቁ እርጉዝ ናት ስለተባለ ነው? አታስብ። እርጉዝና በዛ ጉዳይ አይደለም። ምን ማለት ነው? አይፈልገውም በቃ እኔ ልንገርሽ፣ ይኸውልሽ አሁን ናይ ለኔ ሊነግረኝ ሲል ቀጥታ ለባለቤት ነገር ብዬ ነው ላንቺ ዛሬ ጠራው። ለዛ መጀመሪያ ሚስጥሩን ያጋለጥሽ አንቺ ነሽ አይደል? ባንደበቱ ይንገር። ዛሬ ሊናገር ነው የመጣው። በቃ አሁን ዝም በል ነው፣ ወከባ አትፍጠር። ይሄ ሰዓት ከባድ ሰዓት ነው፣ ይገባሃል? ከባድ ሰዓት ነው። ተነጋግሮ ችግራቸው የሚፈቱበት ሰዓት ነው። በቃ ምክንያት አለኝ አለ እኮ በቃ እኔ ሁሌ እንደተከታተልኩት ነው። እንደዚህ ብሎ አሳመነሽ፣ እንደዛ ብሎ አሳመነሽ። አሁን ደግሞ እኔ ከናሂ ጋር ተይ ውብዬ እና ከናሂ ጋርማ ስለሆነ እኮ ነው። ገባሽ? ምክንያት አለኝ ሲለኝ ቆሚና አዋሪኝ። ይኸውልሽ ምክንያት አለኝ ሲለኝ ላንተ መናገር ያለበት ላንቺ ነው። ላንቺ ነው መናገር ያለበት። ላይ ካልፈልግም ገብቷል። ውብዬ እንደዚህ አትበይ። እስቲ ስሚው መጀመሪያ። በቃ ምክንያቱም እኮ ከማንም ሰው ቀድሜ ማወቅ እኔ ነግርሻለሁ። ምክንያቱ እኔ ጋር እኮ ነው ያለው ብዬ በቃ እኔ ነግርሻለሁ። ለምን ትከራከሪ? አብሮሽ የሚሆንበት ሰዓት ነው። ለምንድን ማሰሚኝ? አንቺ ለምንድን ማታይኝ? መሆን ስላለበት ነው። ለምን ዛሬ የምትከራከሪለት? ለሱ እኮ በእኔ ምክንያት ከሆነ እኔ ከሆንኩ ምክንያቷ ይሄው በቃ። ለመወሰንም እኮ የሆነ ምክንያት ይኖራል አይደል? ውብዬ እስቲ እንስማው። ውብዬ እንስማው። እስቲ ቆይ እስቲ እንስማውና የሚለውን አንቺ ፍረጅ። ከዛ ፍርዱን ላንቺ ነው። እንስማውና እስቲ ምን እንደሚሆን እናያለን እኮ አይደል? በቃ ምንም ነገር መስማት አልፈልግም። ይሄን ነገር ቀድሞ መናገር የነበረበት እሱ ነበረ። ስደውልልህ የት ነው ያለኸው ብዬ እንኳን ስጠይቅ እኮ በሰዓቱ ግልጹን ብትነግረኝ እንኳን አልጠረጥርም ማለት ነው። አንዳንዴ ነገሮችን ለማስተካከል እኮ በራሴ የምፈታቸው ነገሮች እኮ በራሴ ብለስ ከሰው ጋር ደግሞ የምገናኘው ለሪሌሽን እኮ አይደለም። ሁሌ ከሴት ጋር ነው። አይደብርህም? በቃ ነገሮች ተገጣጠሙ እንጂ እኮ እኔ እኮ ተገጣጠሙ ሌላ ሰው እኮ አይደለም። እኔ ራሴ እኮ ነኝ ብዬ ስለተገጣጠሙ ነው እንደዚህ ነገሮች አው ተገጣጥሞ ነው። ሲጀመር ከቲጂ ጋር የሚያገናኝ ምንም አይነት ጉዳይ የለም እኔ እስከማውቀው ድረስ። እንግዲህ የእናንተን ጉዳይ ደግሞ እናንተ ንገሩኝ። አለቀ። ከዛ ውጪ እንጂ ውብዬ እርጉዝ ናት ምናምን ስለተባለ ይሄ የማይሆን ነገር ወሬ ምናምን እንዳታስቡ ጭራሽ ማለት ነው። ገባክ? እርጉዝ ስለሆንኩኝ እኔ አንተን ሰማሃለሁ ምናምን ማለት አይደለም። ገባክ? ይሄ እርግዝና ደግሞ እኔ እናንተን ጭራሽ አንድ ላይ ያደርገን አይችልም። ይሄ ነው እስቲ እንደዛ የታማረኛ አቁም እስቲ። በቃ አልፈልግም። ሰው ስህተት ይሰራል እኮ ስህተቱን መናገር ነው። አሁን በቃ ምክንያት አለኝ ብሏል አይደለ? ይናገር ና ዛሬ ጠራሁ ለዛ ነው። በቃ ዛሬ ተናገር። እኔ እኮ እውነታውን ልንገርሽ። ፍርዱን ለሷን ተዋለ። እውነታውን ሰምተሽ አትፈርጂ? የትኛው ነው ነው? የራሴ እውነት አለኝ ብዬ እኔ በፍጹም ልማግጥብሽ አልችልም። ስለዚህ ምን እንደዛ አይነት ሰው አይደለም። ምን እያረክብኝ ነው? ንገረኝ። ልንገርሽ፣ እውነታውን ላስረዳሽ። መንገር ማለት ላንተ ምን ማለት ነው? እሺ በቃ ከቲጂ ጋር የተገናኘንበት ምክንያት ጠይቂውና ይንገርሽ። ልንገርሽ ነው። ስሚው። ለምንድን ነው የማታዳምጪኝ? እስቲ በቃ ይሄው ሊነግርሽ ነው። በቃ ቤተሰቧ ታሞ ነበረ ቲጂ። ስለዛ ጉዳይ ልናወራ ነው የተገናኘነው። ከዛ ውጪ ምንም አይነት ነገር የለንም። ይሄናል ጊዜ ቀን በቀን የምትገናኘው ቤተሰቧ። አንተ ዶክተር ነህ? የትኛው ነርስ ነህ? የትኛው ዶክተር ነህ? ንገረኝ እስቲ። እኔ እኮ ከበፊት ህመሙ ከባድ ነው። ከባድ ነው። ሀገር ውስጥ የሚታከም አይደለም ህመሙ። እና ስለዚህ አንተ ነው የምታሳክመው ወይስ አንተ ነው የምታከምላት? እስቲ አስጨርሽ። ንገረኝ እስቲ አስጨርሽ። እኔ ምን ብዬ ላስረዳ? ተረጋጋ። አንተ ቀጥል፣ ምክንያቱን ቀጥል። ናሂ በቃ መናገር ያለብህን ነገር ተናገር። ላንቺ ደግሞ ካወራውሽ ከቲጂ ጋር ባለው ነገር ደስተኛ ስላልሆንሽ እንድገናኝ አትፈቅጂልኝም። በዚህ በኩል ደግሞ የሰው ነፍስ ሊሞት ነው። ሰው መታደግ የለብኝም እኔ መታደግ የለብኝም። ስለዚህ ጉዳይ እኮ ማውራት ካለብህም እንዴት ነው ማውራሽ? ካወራውሽማ ትከለክይኛለሽ ከሷ ጋር እንዳልገናኝ። ከዚህ በፊት የተፈጠረውን አታቂ? እሷ ንጹህ ከሆነች ፊት ለፊት ከኔ ጋር መታ እኛን ማውራት ትችላለች። ምን ማለት ነው? ታውቂያለሽ ከሷ ጋር ምን አይነት ሁኔታ ውስጥ እንደገባን? አንተ ሲጀመር ከሷ ጋር ምን አገናኘ ነው የኔ ጥያቄ? ንገረኝ። ለምን አልገናኘ? ነገሮችን ለመፍታት እኮ ነው ብዬ ነገሮችን ለመፍታት እኮ። ታዲያ የሰው ህይወት እየሞተ ዝም ብዬ ማየት አለብኝ? የመፍትሄ ሀሳብ እያወራን ነበረ። ትዳርን ፈተህ ትዳርን ትተህ ከሷ ጋር ትሄዳለህ ማለት ነው እንዴ? ትዳር መፍታት ነው ብዬ እንዴት ነው ትዳሬን የፈታሁት? ትዳር መፍታት ነው ይሄ? ላንቺ ትዳር መፍታት የሰው ህይወት ማዳን ትዳር መፍታት ነው? ከዚህ ሌላ ነገር ይፈጠራል ማለት ነው። እሺ እንዴት ነው ንግግርሽ? እኮ ግራ ገባኝ። ለምን እንደምታደክሚኝ? ቆይ ነኝ በቃ ተወኝ። አይሰማህም? ለምን እንደማትወኝ በቃ ለመረዳት ሞክሪ ውብዬ። በንግግር የማይፈታ ነገር ምንም ነገር ታርጌ ነው። ከዚህ በላይ ማስረዳት ማንም ይረዳኝ ነኝ። ቆይ አይተሻል አይደል? በጣም የተማረ ምንድነው ከስህተቱ ትምህርት የወሰደ ሰው ያው አንተ ብቻህን ዛሬ ማንጓንተ ነው የምትመጣው።
ታስረዳችሁ ነው ሲተረዷት እሷንም ተመረዳት አለባት ብቻህና ነው እኮ ያልኩህ አይደል እንዴ እሷም እኮ ኦሬዲ በደል እየደረሰባት ነው ያለ ስሟ ስም የተሰጣት ነው አሁን ደህና እያወራችሁ ነበር በቃ ያለ ስሟ ስም የተሰጣት ነው ማስረዳት አለባት ስለተፈጠረው ነገር አንቺ ነገር እውነቱን በቃ ልንገር ማን ሰምቶኝ ልናገር ነው እንዴ አሁን የጠራኝ ልናገር ከሆነ እሺ በዚህ ስሟት እሺ እንደዚህ ማድረግ አልነበረብህም ምን ማለት ነው ቆይ አይደለም አንቺ ራስሽ ለምን መጣሽ እሷ አንተን ነው የምትፈልገው አይደል እንዴ በቃ በንግግር መፍታት ትችሉ ነበር አሁን እዚሁ ያልቅ ነበር አሁን እቺ ልጅ እነሱ እንዲያወሩ ከፈለሽ አንቺ ለምን መጣሽ ይኸውልህ በቃ ይሄ ችግር ጸብ ነው የሚልሽ ምን ልትሰሪ ነው የምትመጪው አንቺ እዚህ እንዴ ሰላም ሊሆን ዘርበይ እንዳትነኪ ሰላም ሊሆን ነው ማትካይ ዘርበል ነው ታስረዳት ለኔ አብርሃም መጣች ልታስረዳት ለምን ማሰራም እሷ ኖረ ሰላም የሚባል ነገር የለም ማስረዳት እንዲያወሩ ከፈለሽ አንቺ ራሳቸው ይጨርሱ አይመለከትሽም አንቺ ራስሽ አይመለከትሽም አንቺ ችግር አለብሽ ዘርበይ ችግር አለብሽ ችግር አለብሽ ማኪ ነይ በቃ ተያት ሌላ ነገር አስኪድልኝ ነው ሌላ ነገር ልታስረዳት ነው የመጣችው እሷም እኮ አሁን እኮ እሷም ችግር ውስጥ ገብታለች አይደለ አንቺ ያው ብዬሽ ነሽ አይደል የናው ምት ነኝ ማን ስለሆንሽ ነው እሷ ልታስረዳት ነው የመጣችው ለምንድን ነው ብቻህን ነው ያልኩህ ነው ግን ደግሞ እሷ ማስረዳት አለባት የራሷ ህይወት አላት አትፈልግም ብዬ ህይወቷ ተበጠበጠ እኮ ገባሽ አንተ ራስህ አታስረዳም ራስህ ቪዲዮ በመውጣቱ ህይወቷ ተበጥብጧል እኮ እውነታው መናገር አለባት አንቺ ዞር በይ ከዚህ ጋር ዞር በይ እገልሻለሁ ዞር በይ ነይ እገልሻ በእጄ ነገር ነው የምትሆነው አንተ ትሰማኛለህ አይደል እሺ ምንድነው ማውራት ካለብም አንተ ታወራለህ እንጂ ሌላ ሰው መጥቶ ላንተ አንደበት ሊሆን እውነታውን እኮ መናገር አለባት አንተ እውነታውን ከተናገርክ እሷ አታስፈልግም ለሁለት አይደል የተያዝነው አልፈልግም በቃ እሷም ማስረዳት አለባት አንተ ዞር ካለች እኔ ስሟን አላነሳም ገባክ አይደል በቃ እሷም እኮ እውነታውን ማስረዳት አለባት ቆይ ለምንድነው ውብዬ ለምንድነው እኛን ተረጋግተሽ ማትሰሚ በቃ ሴትዮ እኔ ላይሽም አልፈልግም በቃ አሁን ያለችበት ሁኔታ እና በነገር መፈታት አለበት አንቺ ልጅ የሆነ ነገር ማድረግሽ ማኪ እናገራለሁ አልክ አይደል ናይ ሂጂ ያለውን እውነታውን ንገሪያት የተፈጠረውን ነገር መስማት አልፈልግም እንዴት ነው ማሰሚው ብዬ ህይወቷ ተበጥብጧል እሷም ህይወቷ የተበላሸ ነው ኧረ እባክህ ቤተሰቦቿ ቪዲዮውን አይተውታል ምን ብዬ ነው የበጠበጥኩ ቆይ በቃ እንደዛ ከሆነ ሴትዮ ሂጂ ውብዬ ምን ብዬ ነው የበጠበጥኩ በቃ ውብዬ እሺ እኔ ህይወታችሁን በጥብጫለሁ ንገሪኝ እኔ ህይወታችሁን በጥብጫለሁ እኔ ከበጠበጥኩ ሁለታችሁ ነው ማውራት ያለባችሁ እሷም መሄድ አለባት እኔም መሄድ አለብኝ ሲጀምር እኮ ያያዛችሁ እሷ ናት እየተፎካከርሽ እስኪ ማኪ እባክሽ ተረጋጊ ነው ማስኪድልኝ እንችል ልጅ አስኪድልኝ እንችል ልጅ እሷ እያለች እዚህ ጋር ታስረዳት እውነታውን ብዬ መረዳት አለባት ከሌላ ሰው መስማት አልፈልግም እውነታውን ነገርኩሽ ቤተሰቦቿ የታመመ ቤተሰብ አለ እኔ እህትሽ ስላልሆንኩ ነው ስለዚህ ሄድና እሷ ደግሞ እህትሽ ስለሆነች ነው ህይወትሽን የበጠበጠችው እሷ ነች ገባሽ እኔ ደግሞ የእናንተን ህይወት አልበጠበጥኩም እኔ ነኝ ህይወትሽን የበጠበጥኩት እኔ ነኝ እኛ ቆይ ማንን አንቺ ነሽ ህይወቷን የበጠበጥሽው ማንን ነው የምናምነው እኛ ግን ቆይ ማንን እንመን እዚህ ድርሽ እንዳቲ ኧረ በእናታችሁ እየሰማነው በእናታችሁ አትበል ይሄ ሁሉ ችግር የፈጠርከው እራስህ እኔ ምን አድርጌ ነው ይሄ ሁሉ ስተረክ ከኔ ጋር ብታወራ ኑሮ አማክረኝ ቢሆን አውርተኝ ቢሆን ይሄ ሁሉ ነገር አይፈጠርም በቃ ተረጃት ናይ ነገርኩህ በቃ ተረጅን እየነገርንሽ አይደል ለምን ማትረጂኝ ደቂቃ አትሰሚኝም ለምን ይኸውልህ ከሰማሁ ካንተ እንደበት ነው ገባህ አይደል እኔ እኮ አስረዳሁሽ ግን ልትረጂኝ አልቻልሽም በቃ እንደዚህ አይደለም የምታስረዳኝ ስለ ጮክ አይደለም ገባህ ስለ ጮክ ምናምን ውብ እየተረዳኛል እሺ ንጹህ ሴት ናት ቲጂ ንጹህ ሴት ናት ሌላ ነገር አትጨምሪ ሰላሜን እኔ ማግኘት እፈልጋለሁ ምን እየሆንሽ ነው ማኪ ምንድን ነው ትዳር ከትዳር ያለሽ ምንድን ነው ለምን በለብኝ እንዴ እኔ መሞት አለብኝ ምንድን ነው ያደረጋችኋት ምን አይነት ልጅ ነሽ ምን ሆነ እቺ ልጅ እኮ እኔ ውዴ ምንድን ነው ልጅ ደህና ነሽ ናኦሚ እቺ ልጅ አስኪድልኝ ነው ዞር በይ ተይ በቃ ማን የመታት ምን እየሆናችሁ ነው ቆይ ምን እየሰራችሁ ነው ቆይ እንዴ አገላግላለሁ ብዬ ነው እኮ በእናታችሁ እናንተ ምንድነው የምትሰሩት ቆይ አስኪድልኝ ነው እቺ ልጅ ማኪ እባክሽ በቃ አስኪድልኝ ላኩት ቢመጣብኝ ድንገት ያልከኝን በማመን ከህመሜ ስድን የተዘጋው ልቤ ሲጀምር መከፈት እኔ ነኝ ያልከኝ ሰው ልካስ ነበር ውሸት አደራዬን ብዬ ስከፍት ጎጆዬ
በልተዋ ያሳለፉት ይቆይ በልተዋኝ ደግሜ አትረፍሽኝ